እንግዲህ ዝና ዳጣንና መርዙ ደላላውን አገታቸው። ዳጣ ለመርዙ ደላላው ዝና ማለት በጣም መጥፎና አስቀያሚ ሰው ነው፣ ራስን አግል ብለው ነበር። በዚህን ሰዓት በሚያሳዝን ሁኔታ አሁን ላይ ዳጣና መርዙ ደላላው አብረው በነበሩበት ሰዓት በእርግጥ መርዙ ከዝና አምልጦ እየሮጠ ባለበት ሰዓት ነበረ ከፊት ለፊቱ ዳጣ ምንድን ነው ስትል ልትሮጥም ስትል ይዞ እንዳይሆን ያደረጋቸው። ስለዚህ በሉላ በኩል የሚገኙት እንግዲህ ወዳጅ ዘመዶች እየተሰቃዩ ይገኛሉ። አሁን ዳጣ ዝናን ከማንም ከምንም በላይ የምትፈራዋ እንግዲህ በሱ እጅ ቁጥጥር ስር ውላለች። ዳጣ ድሮም ተው ብዬህ ነበር አንተ መርዙ የምትባል ሰይጣን፣ አሁን መቼም አይለቅህም እያለች እያለቀሰች ትገኛለች። መድብል የመጨረሻ የተነደደውና የተበሳጨው ዳጣንና እንዲሁም ደግሞ መርሱ ደላላውን አግቶ ሉላ ያለችበትን ቦታ እንዳሳውቀው መሆኑን ሲነገረው የመጨረሻም ተናደደ። ሞገስና ሉላ ደግሞ ቤታቸውን ቢቀይሩም ግን ደግሞ መርዙ ደላላው እንደምንም ብሎ አፈላልጉ ከእሱ እጅ ማስገባት እንዳለበትም ተነገረ። አሁን ላይ መርዙ ደላላው ትልቅ ወጥመድ ውስጥ ገብቶ መሀሊት በአገዘችው መሰረት እንግዲህ መርዙ ደላላው ስልክ እያወራ እየተቀነዘነዘ በዝና ፊት ሲሄድም ዝና ደግሞ ካሊብ ሙሲሳን እያወራ በነበረበት ሰዓት ዳጣ ከፊት ለፊቱ ስትመጣ መድብል ደግሞ በኋላ ላይ ሲሰማ የመጨረሻ ተናደደ። እናም ዝና አሁን እሱን ሴት አድርጎ ያዘው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም ልብ የሚነካው ዝና መርዙ ደላላውንና እንዲሁም ዳጣን አግቶ እያናዘዛቸው ይገኛሉ። ዳጣ ሉላ የማታውቅበትን ቦታ መናገር እንዳለባትም አሁን ላይ ከዝና ለማምለጥ ስትል እየሞከረች ትገኛለች። ግን ደግሞ እሷን ካልተናገርሽ ነፍስሽን አታድንያትም አታገኛትም፣ እንደ ትህትና ኩላሊትሽን አወጣጥቼ ጣፈንታሽን እንደሆነው ማስቀረው መድብል ሞገስ ወይም ደግሞ ብሩክ የምታያቸው ከአንቺ አጠገብ ማንም ሊያድንሽ አይመጣም በማለትም አስፈራራት። እሷም እባክህን ተወኝ፣ ምንድን ነው የምትፈልገው ብትልም ሊተዋት አልቻለም። ሌላው አሁን ላይ እንግዲህ ትህትናን የሞገስ ጠበቃ ሊደፍራት ባለበት ሰዓት ዝና እየሮጠ ወደ ቤት ሲሄድም እሱ ሊደፍራት በሩ ሲቆረቆር እጁን ሰብስቦ እንደ ጤነኛ ሰው በተቀመጠበት ሰዓት ምንድን ነው? ምን ሆነሻል? ምን ተፈጥሮ ነው? ምን አረገች? ሲላትም ትህትና እውነታውን ፈረጥ አድርጋ ተናገረች። አንተ በሌለበት ሊደፍረኝ እየታገለኝ ነበርና ምን ማድረግ እንዳለብኝ ግራ ተጋብቼ አለችው። ውሸቷን ነው በፍጹም ሲልም ዝናም እቤቴ ውስጥ ካሜራ አለ፣ ስለዚህ ትህትና ያደረገሽን ነገር ንገሪኝ አትሽ መድመጅ ሲላትም ትህትና ሊደፍረኝ እየታገለኝ ነበር ስትለውም እንግዲህ ዝና አንተ ወራዳ ባለጌ ሲለውም አረ በወንድ ልጅ አምላክ እያለ መቅበድበድ ጀመረ። እኔ እንዳንተ ተመሳሳይ ጦታ ይዤ ወንድ ተብዬ ስጠራ በጣም እናደዳለሁ፣ አንተ ማትረባ በማለትም ዝና እንግዲህ እሱን አሰቃየው። መጨረሻ ላይ የፈለግሽውን ቅጣት ቅጭው ሲላትም እሷም የምትፈልገው ቅጣት እንደ ዶሮ ይጭህልኝ አለች። የሚስትህን ስልክ አምጣ በማለትም የደላላውን ወንጀል በአደባባይ በሚስቱ ፊት ለማዋረድ ሞከረ ዝና። በዚህን ሰዓት ልጆች አሳዳጊ ነኝ የምትወደው ባለቤት ያለችው ባካቸው እያለ ቢጮህም አንተ ወራዳ ውርደትን ማወቅ አለባት በማለትም አፍረጠረጠው። ሌላው አሁን ላይ እንዴት ማምለጥ መቻል እንዳቃተው ደላላው ጠበቃው እንግዲህ ትህትና ያደረጋትን የምትፈልጊውን ቅጣት ቅጮ ሲላትም እንደ ጆሮ ይጮህልኝ አለች። በዚህን ሰዓት በጣም ሳቀና ዝና ክፉ ቅጣት ነው ሲላትም አዊጡ
ይህ ባለጌ ነው ሲጀመር። አሁን በወንድ ልጅ አምላክ በህግ አምላክ ማለት ሳይሆን ድሮ ነበር ራስን ሴት ጋር ከመልከስከስ በጣም ባለጌ ነው። እንደውም ዝና አልነካሽም እንደ እያለኝ ነበር እያለች እንግዲህ ትህትና ነገሩን አቀጣጠለች። ካሊብ ሙሲሳ የኩላሊት የምትለግሰዋ እንግዲህ ትህትና በፍጹም ኩላሊቷን ምንም ማድረግ አትችልም እና ስለዚህ ደም ግፊቱ አልተመለሰለትም። ሲመለስለት ትሰጣለች ሲለውም ለምን የራሱን ኩላሊት ይዞ አይሞትም? ለምን ሰው ይዳዳፋል? ስለዚህ የሰውዬ ምንም ደስ አላለኝም ይሞት ሲለውም እንደዚህ አይባልም፣ እንደዚህ የሚባል ሰውዬ አይደለም በማለትም ካሊብ ሙሲሳ ሁሉንም አስረዳው። አሁን ትንትና በምትፈልጉበት ሰዓት ዝግጁ ናት አለ። ሉላ እንግዲህ ሉላና ሞገስ አሁን ላይ ወደ ውጭ ወጥተው መዝናናት መሄድ ይፈልጋሉ። ግን ደግሞ በዝና ተደብቀው ባሉበት ሰዓት እንደፈለጉ ወጥተው ህይወታቸውን ወይም ደግሞ የተሻለ አየር እንኳ አግኝተውም ለመመለስ በጣም ፈሩ። እወጣለሁ ስትለው እኔ ባትወጪ ደስ ይለኛል ሲልም ሞገስ ሉላን ጠየቃት። እሷ ግን እወጣለሁ ስትለው ወጥተው ሄዱ። አሁን ላይ ብሩክና ቅድስት እንግዲህ ቤተሰቦች የሽማግሌ ቢላክ እሺ ይሉኛል ወይ ሲሏትም ለምን እሺ አይሉም አለችው። አላቅም እምቢ ቢሉ ምን እናደርጋለን ሲላት እንግዲህ እንደምንችለው ማሳመን ነው አለችው። እናም ደግሞ ሌላው አሁን ላይ እጅግ ከምንም በላይ መድብል እየተናደደ ይገኛል። አልቤቡን እየሰራ ቢሆንም ግን ደግሞ መሀሊትን ያከሰረችውን ነገር እነዝናን አሸንፈን ፖሊስ ጣቢያ ከተን እስር ቤት ከወረወርን በኋላ እኛ 3 ቀንዶች ነን እናሸንፋለን እያለም ለሞገስ ሞራል ሰጠው። ሞገስም እሺ በማለትም ተስማሙ። አሁን ላይ እንግዲህ በሚያሳዝን ሁኔታ ዳጣ ከነ ምሳሌ ቤት ሂዳ ምግብ ስሪ ስትባልም እንዴት መስራት እንዳለባት እንደማትችል ለምሳሌ ነገረቻት። ምሳሌም በቃ እሷው ራሳ ትሰራለች። ለምንድነው ቅድስት ማሰራው? አምሯት እንዴ? አረገዘች እንዴ? ምንድነው የምታረግዘው? ከዛም እንዴ ልጅ ያረግሻል ብላል። አንዳንዴ እንዴ ትልቅ ሰው ያረግሻል፣ አንዳንዴ እንዴ ትንሽ ሰው። እሺ የወር አበባ መጥቶ ነው ፔሬድ ታውቂያለሽ አንቺ፣ ስለዚህ ምን ማለት ነው አለቻት። በዚህን ሰዓት ሁላቸውም ዳጣ እንግዲህ ከመርዙ ደላላው ጋር ተገናኝታ ከዝና መለጥክ ማለት ነው ስትለውም እንኳን ሰውየው ራሱ ይሄ ዝና አላድል ዝና ያለው ሰው ዝና የሚባል እሱም ማምለጥ ነው የምፈልገው። በጣም ነው የሚያስጠላኝ፣ በጣም ነው የሚያስፈራው አላት። እሱ ማለት አውሬ ነው፣ ጠቅሎ አሽቶ ነው እንደ ቆሎ የሚበላ የለውበትም። ስለዚህ ብትጠነቀቅ ይሻላል፣ ብታመልጥም ነው የሚሻለው አለችው። ኢፍራታን አገኛት እንዴ? ኢፍራታ መጣች እንዴ? ምንድነው ምስሩ የወጣ ሳምቡሳ መስላል አለችው። እንዴ ማለት ዋክሽ አላገኘዋትም። አንቺ ደግሞ የታለችና ነው ማገኛት? እና የለችም። የኔ ጥቁር አዝሙድ፣ የኔ ቁርንፍድ፣ የኔ ምናምን የኔ ችንጅብል እንዳትል አለችው። በዚህን ሰዓት አብረው ግንኙነት እንደሌላቸው ሲነግራት እና ታዲያ ዝም ብለ ነው የኔ ቁርንፍድ የኔ ምናምን የምትለው አለችው። አንቺ ያምሻል እንዴ እያለ እንግዲህ መሀሊት ለኢፍራታ ደውላ ኢፍራታ ስትመጪ ሁሉንም ነገር እናወራለን እና ባለ ገንዘብ ሆኛለሁ፣ ስለዚህ ላንቺም ጠቅምሻለሁ አለቻት። ኢፍራታ ምንም ነገር አልፈልግም እኔ መርዙዬ አለኝ አለቻት። ኧረ እባክሽ ይሄ ደላለው? አዎ ምን ነው ወንድ ልጅ አይደል ሽጦሽ ለሚበላ ምንም አላጎደልብኝም፣ የተሻለ ነገር ነው እያደረገልኝ ያለው። ስለዚህ ካንቺ ምንም አልፈልግም እባክሽን ኢፍራታ፣ አሁን ባለ ገንዘብ ሆኛለሁ። ዝና ደግሞ እየፈለገው ነው። እሱ ጋር እና ቢፈልገውስ ነግሮኛ ሁሉንም ነገር፣ ስለዚህ ከሱ ያመልጥ፣ እሱ እያለልኝ ምንም አልሆንም አለቻት። እንግዲህ ዝና አሁን ላይ ካሊብ ሙሲሳን በሚያወራበት ድንገት እንደው ሾጥ አድርጎ ቆይ ካሊብ መሀሊት እኮ እውነቷን ነው እወክም ያ ክልፍልፍ ደላላ መጥቷል ሲለውም ለምን ሌላ ሰው እንዲይዘው አታደርግም አለ። ካሊብ ሙሲሳ በልጆቿ ሲይዘው ሲልም እኔ ራሴ ነው የሚይዘው ለእሷ አላንስም በማለትም መርዙ ደላላውን ሴት አድርጎ አሰቃየው።
አሁን ላይ ሞገስ እና ሉላ በጭንቀት ውስጥ ህይወታቸውን እያሳለፉ ይገኛሉ። ምክንያቱም እንዴት ምን ማድረግና ከዚህ ነጻ ወጥተው ዝናና ሞገስ ተይዘው ዝናና የስራ ግብረ አበሮቹ ተይዘው ሰላም የሚያገኙበትን ቀን እየቆጠሩ ይገኛሉ። ነገር ግን አሁን ለቅድስት ብሩክ አንድ ነጻ የማወጣት ነፍሳለች እና እሷን ነጻ ለማውጣት መታገል አለብኝ አላት። ማን ነው እሱ? እሱማ በማለትም እንግዲህ አሁን ማናት እሷ አለችው ቅድስት። ይኸውልሽ ቅድስቴ እኔ ጋር አብራኝ የታገተች ትህትና የምትባል ምስኪን ልጅ አለች እና እሷን እንትን ለማለት ነው አላት። እንደዛ ነው በቃ መሀሊት እኮ አሁን ተገላገልናት። እንደዛ በጥጋብ ረግጣ የሄደችውን ጎዳና ነው የምትወርቀው ስትለውም እሷን ጎዳና ቀርቶ ሌላም ብትሆን ግድ ቦታ አይሰጠኝም። የሰው ልጅ መጥፎ ነገር ከሰራ በመጥፎ ስራው ዋጋውን እንዳገኝ ይፈልጋለሁ አላት። እሺ በቃ ተረጋጋ አለችው። አሁን ሸማግሌ ልከው መጋባት እንዳለባቸውም ተማመኑ። ሌላው በቃ እሺ በማለትም ነገራት እና አሁን ላይ በደስታ ቅድስትና ብሩክ የራሳቸውን ህይወት እንደሚመሩም ተነጋግረው ቃል ተገባቡ። እናም የመሀሌት ጉዳይ እንግዲህ ሞገስ ሁላቸውም ሰው መግደል ብችል መሀሌትን ነበር የምገለው፣ ግን ደግሞ ፈጣሪ ግደላት እንጂ በሰራት አለ ለመድብል። እሺ በቃ እና በቃ አሪፍ ነው አለ። አዎ ስለዚህ ፈጣሪ ቅጣት በቅጣቱ በማለትም ተስማሙ። በዚህን ሰዓት አሁን ላይ ግን ደግሞ ያበላሸችውን አስተካክየዋለሁ፣ ብዙም እሷ እንዳሰበችው አልተጎዳሁም፣ በቃ ምን ልበለ አለው። አዎ ልክ ነህ፣ ስለዚህ ጠንክሩ፣ ከዚህ ከስቃይ ወጥታችሁ ነጻነታችሁን የምታገኙበት ቀን ቅርብ ነው በማለትም መድብል ለሞገስ አበሰረው። ሞገስም እሺ በማለት ተስማሙ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ።